ሰላም ጤና ይስጥልኝ። የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፋር ክልል የተለያዩ የልማት ስራዎችን ጎበኙ። ኢትዮጵያና ሩሲያ ግብርናን በማዘመን የምግብ ሉዓላዊነትን ማረጋገጥ የሚያስችሉ ትብብሮችን ማሳደግ በሚቻልበት ዙሪያ ተወያዩ። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሚዲያ አዋርድ ህዳር 20 እና ህዳር 21 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገለጸ። የኢትዮጵያ የልማት ትሩፋት መርሃ ግብር የአሳ ምርታማነትን በማሳደግ ተጨባጭ ውጤት እያስመዘገበ መሆኑን የግብርና ሚኒስቴር ገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ሀብታሙ አክሊሉ ከዜናዎቹ ጋር አለው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአፋር ክልል የተለያዩ የልማት ስራዎችን ጎበኙ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት በየአካባቢው ያሉ አቅሞችን በመጠቀም የኢትዮጵያ ብልጽግና አይቀሬ መሆኑን በአፋር ክልል የተመለከትናቸው የልማት ስራዎች ማሳያ ናቸው ብለዋል። በሰመራ ኢንዱስትሪ ፓርክ የተሰማራው አርዲ የጨው ማቀነባበሪያ ፋብሪካ በክልሉ ያለውን እምቅ የጨው ምርት ወደ ጥቅም በመቀየር ረገድ ትልቅ ስራ እየሰራ መሆኑን ተመልክተናል። በሌላ በኩል የከተማ ግብርናና የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነውን የልማት ትሩፋትን በማስተሳሰር እየተከናወኑ የሚገኙ የወተትና የእንቁላል ዶሮ እርባታ ማዕከላትንም ጎብኝተናል። በክልሉ ያለውን እምቅ የእንስሳት ሀብት ወደ ጥቅም ለመቀየርና በሌማት ትሩፋት የስርዓተ ምግብ ሽግግር ላይ ትልቅ ለውጥ ለማምጣት የተጀመሩ ስራዎች የሚደነቁ ናቸውም ብለዋል። በአፋር ክልል የተመለከትናቸው የትጋት ማሳያ የሆኑ ልዩ የልማት ስራዎችም ተደራሽነታቸውን በማስፋት ተጠናክረው መቀጠል ይገባቸዋልም ብለዋል። ኢትዮጵያና ሩሲያ ግብርናን በማዘመን የምግብ ሉዓላዊነትን ማረጋገጥ የሚያስችሉ ትብብሮችን ማሳደግ በሚቻልበት ዙሪያ ተወያዩ። የግብርና ሚኒስትር አዲሱ ረጋሳ ከሩሲያ የግብርና ምክትል ሚኒስትር አንድሬ ራዚንና ልኡካኖቻቸው ጋር በሁለትዮሽ ጉዳዮች ዙሪያ ተወያይተዋል። የግብርና ሚኒስትር አዲሱ አረጋ ኢትዮጵያና ሩሲያ በተለያዩ ዘርፈ ብዙ ጉዳዮች ጠንካራ የሁለትዮሽ ግንኙነት ያላቸው ሀገራት መሆናቸውን ገልጸዋል። ግብርና ለኢትዮጵያ ኢኮኖሚ ዋነኛው ዘርፍ መሆኑና ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በምታደርገው ርብርብ ከሩሲያ ጋር ልምዶችን በመለዋወጥ በትብብር መስራት በሚችልባቸው ጉዳዮች ላይ መወያየት ታቸውን አስታውቀዋል። ሩሲያ ፌዴሬሽን በኩል ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ለምታደርገው ጥረት ከፍተኛ የቴክኒክ ድጋፍ ለማድረግና የሁለትዮሽ ስምምነትን ለመፈራረም መስማማታቸውንም በውይይቱ ወቅት ተጠቁመዋል። በተለይም በምርጥ ዘር በኩል በጋራ ለመስራት ማቀዳቸው በውይይቱ የተነሳ ሲሆን ለዘይት ጭማቂ ግብዓት በሆነው በሱፍ አበባ ዙሪያ በጋራ ለመስራትም ተስማምተዋል። ይህም ኢትዮጵያ በምግብ ዘይት ራሷን ለመቻል የምታደርገውን ጥረት በእጅጉ ያግዛል ብለዋል። በሌላ መልኩም ሁለቱ ሀገራት በግብርና ምርምርና ሳይንስ በግሉ ዘርፍ ኢንቨስት እንዲያደርጉ ስምምነት እንደሚደረግም በውይይቱ መግባባት ላይ ተደርሰዋል። በግብርና ምርምር ዘርፍ የትምህርት እድሎችን ለማመቻቸትም በውይይቱ ተስማምተዋል። በመጨረሻም ሩሲያ የምግብ ሉዓላዊነቷን ለማረጋገጥ የሄደችበትን ርቀት ልምድ ለኢትዮጵያ እንደምታካፍልም ተስማምተዋል። በሩሲያ ፌዴሬሽን አዘጋጅነት የአፍሪካ ሀገራትን የምግብ ሉዓላዊነት ማረጋገጥን ዓላማ ያደረገ ዓለም አቀፍ ጉባኤ ትላንት በአዲስ አበባ መካሄዱ ይታወቃል። መድረኩ ቀጠናዊ ትብብርን ለማጠናከር ዘላቂና ለአየር ንብረት ለውጥ የማይበገር የግብርና ስርዓትን ለማሳደግና የአፍሪካ ሀገራት የምግብ ሉዓላዊነታቸውን በራሳቸው አቅም እንዲያሳኩ የማስቻል ዓላማ ያለው መሆኑንም ተገልጸዋል። ሶስተኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሚዲያ አዋርድ ህዳር 20 እና ህዳር 21 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ ተገለጸ። ሶስተኛው የኢጋድ የሚዲያ አዋርድ የዝግጅት ሂደት አስመልክቶም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸውና በኢትዮጵያ የኢጋድ ተጠሪ አበባ ቢሆነኝ በጋራ መግለጫ ሰጥተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያ ጌታቸው በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ምንጭነት የተተገበረው የኢትዮጵያ አረንጓዴ አሻራ መርሃ ግብር ቀጠናዊ የልማት አጀንዳ መሆኑን ገልጸዋል። በዚህም ብራዚል ቤለም በተካሄደው የዓለም የአየር ንብረት ጉባኤ ላይ 32ኛውን የዓለም የአየር ንብረት ጉባኤ ለማስተናገድ መመረጧን ተናግረዋል። ኢትዮጵያ ሶስተኛውን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሚዲያ አዋርድ ማስተናገዷም ለአረንጓዴ የኢኮኖሚ ግንባታ ስኬቶችን እውቅና የሚሰጥ ነው ብለዋል። ኢትዮጵያ ውስጥ እየተከናወኑ ላሉ የአየር ንብረት ለውጥ ስራዎች እውቅና የሰጠ ውሳኔ ነው ብለን ነው የምንወስደው። ለዚህም ኢጋድን ለማመስገን እንወዳለን። ይህ ቀጣናዊ የሚዲያ ሽልማት በአየር ንብረት ለውጥ የዲፕሎማሲና የተግባር ስራዋን ከራሷ ባለፈ በቀጠናው እንዲሁም በአፍሪካም ከዛም ባለፈ በዓለም አቀፍ መድረክም እውቅና እያገኘ የመጣበት ወቅት በመሆኑ ይህንን ዝግጅት በልዩ ድምቀትና በልዩ ትኩረት ከኢጋድ ጋር ሆነን የምናከብረው ነው የሚሆነው። በሚዲያ አዋርድ ሽልማት ውድድሩ ላይ በርካታ የኢጋድ አባል ሀገራት የመገናኛ ብዙሃን ሙያተኞች እንደሚሳተፉም አስታውቀዋል። የሽልማት ስነ ስርዓቱ በአዲስ አበባ መካሄዱም በፐብሊክ ዲፕሎማሲ በህዝብ ለህዝብ ግንኙነትን በማጠናከር የኢትዮጵያን ገጽታ ለመገንባት አዎንታዊ ሚና እንደሚጫወቱም አንስተዋል። የኢጋድ አባል ሀገራት ጋዜጠኞች እዚህ ሚዲያ አዋርድ ወይም የሚዲያ ሽልማት ፕሮግራም ላይ የሚገኙ ይሆናሉ። እኛ እንደ አስተናጋጅ ሀገር ይህንን አጋጣሚ በመጠቀም ኢትዮጵያ በተለይ በአየር ንብረት ለውጥ የሰራቻቸውን ቁልፍ ስራዎች
እነኚህ ከጎረቤት ሀገሮች ከኢጋድ አባል ሀገሮች ለሚመጡ ጋዜጠኞች የምናስተዋውቅበት የምናሳይበት ልዩ አጋጣሚና እድል ነው የሚፈጥርልን። በኢትዮጵያ የኢጋድ ተጠሪ አበባው ቢሆነኝ በበኩላቸው ውድድሩ በቴሌቪዥን፣ በሬዲዮ፣ በህትመት፣ በዲጂታል ሚዲያና በሴቶች ዘርፍ ጨምሮ በ8 ዘርፎች ላይ እንደሚካሄድም አስታውቀዋል። 400 የሚሆኑ የኢጋድ አባል ሀገራት ባለሙያዎች ስራዎቻቸውን ማስገባታቸውን ጠቁመው ከዚህ ውስጥ 94 የሚሆኑት ኢትዮጵያውያን ባለሙያዎች መሆናቸውን ጠቁመዋል። ሁሉም ሀገራት ከ400 በላይ ጋዜጠኞች ውድድር ሀሳባቸውን አስገብተዋል። ከኢትዮጵያም ወደ 100 የሚጠጉ 94 ይመስለኛል ጋዜጠኞች ለውድድር ገብተዋል። እነዚህን ውጤት የሚያሸንፉትን ሪኮግናይዝ የሚደረግበት ዕለት ነው የሚሆነው። የሽልማቱ ዓላማም በቀጠናው ገንቢ ሚና ያለው ጋዜጠኝነት እንዲጎለብት አዎንታዊ ሚና እንደሚጫወትም ተናግረዋል። የውድድሮቹ ዘርፎች 8 ናቸው። ፕሪንት ጆርናሊዝም፣ ሬዲዮ ጆርናሊዝም፣ ቴሌቪዥን ጆርናሊዝም፣ ዲጂታል ሚዲያ፣ ፎቶግራፊ፣ ኢንዲጂነስ ኦር ናሽናል ላንጉዌጅ ሪፖርቲንግ፣ ኢንፍሉዌንሰር ኦር ኮንቴንት ክሪኤተር ኦፍ ዘ ይር ኤንድ ቤስት ፊሜል ጆርናሊስት በሚል ቤስት ፊሜል ጆርናሊስት ኦን ክላይሜት ቼንጅ ክላይሜት ኢሹስ በሚል ነው ዘንድሮ ውድድሩ የተካሄደው። ይህንንም ውድድር የሚያወዳድሩ ወደ 21 የታወቁ ባለሙያዎች ጋዜጠኞች ጁረርስ የነበሩበት ነው። የኢትዮጵያ የሌማት ትሩፋት መርሃ ግብር የአሳ ሀብት ምርታማነትን በማሳደግ ተጨባጭ ውጤት እያስመዘገበ መሆኑን የግብርና ሚኒስቴር ገለጸ። ከኢዜአ ጋር ቆይታ ያደረጉት የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት ወሳኝ ሚና እየተጫወተ እንደሚገኝ ገልጸዋል። የሌማት ትሩፋት መርሃ ግብር አካል የሆነው የአሳ ሀብት ምርታማነትን ለማሳደግ በተከናወነ ተግባር በ2018 በጀት ዓመት የመጀመሪያ ሩብ ዓመት 48,000 ቶን በላይ የአሳ ሀብት ማምረት ተችሏል። መደበኛ የአሳ ሀብት ምርት አቅም ከሆኑ የውሃ አካላት በተጨማሪ በሰው ሰራሽ ኩሬዎች የአሳ ምርታማነትን ለማስፋት የተከናወኑ ተግባራት አመርቂ ውጤት እንዲመዘገብ እያስቻሉ መሆኑን ገልጸዋል። በኢትዮጵያ የአሳ ሀብትን ለማሳደግ እየተከናወኑ የሚገኙ የልማት ስራዎችን በምርታማነት እድገት ላይ እመርታዊ ስኬት ማስመዝገብ እንደተቻለ አስረድተዋል። በሩብ ዓመቱ 41,000 ቶን አሳ ለማምረት ታቅዶ 48,000 ቶን ማምረት ተችሏል ያሉት ሚኒስትር ዴኤታው አሁን ላይ የአሳ ምርታማነት በዓመት ከ3 እጥፍ በላይ ማሳደግ እየተቻለ እንደሚገኝም አንስተዋል። የአሳ ሀብት ምርታማነትን ለማሳደግም ነባር የአሳ ጫጩት ማባዣ ማዕከላትን በማደስና ተጨማሪ ማዕከላትን በመገንባት የአሳ ጫጩት የማሰራጨት ስራ እየተሰራ መሆኑንም አስረድተዋል። የአሳ ምርት ጤናማ የአመጋገብ ስርዓትን በመገንባት ለዜጎች የስራ ዕድል ፈጠራና የምግብ ዋስትናን ለማረጋገጥ ጉልህ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። የአሳ ጫጩቶችን የማሰራጨት ስራም የአሳ ምርት የማይታወቅባቸው የኢትዮጵያ የውሃ አካላት ምርት የሚሰጡበትን ዕድል እየፈጠረ መሆኑንም ተናግረዋል። በዚህ ዓመት ከ13 ሚሊዮን በላይ የአሳ ጫጩት ለማሰራጨት በተያዘው ዕቅድ መነሻነት በሩብ ዓመቱ 2.3 ሚሊዮን የአሳ ጫጩቶች ማሰራጨት እንደተቻለም አስታውቀዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ዜናው አበቃ። ሰላም ቆዩ።